ፊልሙ የተልማ ፖስት ቤትን እያሳየን ይጀምራል። የ93 ዓመት ሴት ስትሆንም የልጅ ልጇ ዳንኤልም ከጎኗ ይገኛል። የድሮ ባሏ የሆነውን የኔድን የተለያዩ የቪዲዮ መልእክቶችን መመልከት ፈልግ ስለነበረ አዲስ ኮምፒውተርን እንዴት መጠቀም እንደምትችል በትዕግስት ሆኖ እያለማመዳትም ይገኛል። ምንም እንኳን ጥሩ የጤና ሁኔታ ላይ ባትሆንም ነገር ግን ከልጆቿ ተለይታ ለብቻዋ ትኖር ነበረ። ከዛ በተጨማሪም ከልጅ ልጇ ዳንኤል ጋርም የምታሳልፈው ጊዜ ደስ ይላት ነበር። ያላት የልጅ ልጅም አንድና አንድ እሱ ብቻ ነበረ። ከእናቱ ጌል በተለየ መልኩ ዳንኤልም ያስብ የነበረው ለተልማ ነበረ። እሷ የት እንዳለች የሚናገረን የጂፒኤሱን ሰዓት እጇ ላይ ያስርላታል። በዚህ መልኩም የትም ብትሄድ ማትጠፋ ትሆናለች። ብቻዋን በሆነችበትም ሰዓት ላይ ከዚህ በፊት ከባሏ ይላኩላት የነበሩ መልእክቶችን በመመልከት ጊዜዋን ታሳልፍ ነበረ። ቢሆንም ድንገት ግን ከዳንኤል ይደወልላታል። እሱም መኪናው እርጉዝ የሆነችን ሴት መግጨቱን ተከትሎ አሁን በእስር ላይ እንደሆነ ይነግራታል። ስለዚህም በዋስ ለመፈታት ሲል $10,000 እንደሚያስፈልገው ይነግራታል። በፈጠረውም አደጋ አፍሮ ስለነበረ ቤተሰቦቹ ጋር ከመደወል ይልቅ ለሷ ለመደወል ወስኗል። በድንጋጤ ውስጥ የምትገኘው ተልማም ለቀብር ስነ ስርዓቷ አጠራቅማ ከነበረው ገንዘብ ላይ ወዲያውኑ ወስዳ ትሄዳለች። ዳንኤል ልጇ ጌልንና እንዲሁም ሌላኛው ልጇ አለንን በስልክ ብትደውልም ነገር ግን ልታገኛቸው ባለመቻሏ ምክንያት ቀጥታ ገንዘቡን ለማስተላለፍ ትወስናለች። ገንዘቧን ከላከች በኋላ ግን ጌል ለተልማ ትደውላለች። እሷም ዳንኤል ስለገጠመውም ችግርም ትነግራታለች። ቢሆንም ነገሮች በሙሉ የሚጸዱት ግን ዳንኤል ቤት ሲመጣ ነበረ። ቀኑን ሙሉም ተኝቶ እንደነበረና ለዛም ስልክ እንዳላነሳም ይናገራል። ተልማም ልክ በዛን ሰዓት ላይ በአጭበርባሪዎች እንደተበላች ትገነዘባለች። ልጆቿም ገንዘቡን በድጋሚ ማግኘት እንደሚችሉ በመናገር ያረጋጓታል። ቢሆንም ግን እንዲሁ በቀላሉ ልትረጋጋ አልፈለገችም። ፖሊሶችም እንደዚህ አይነት ማጭበርበሮች የሚከሰቱ ነገሮች መሆናቸውንና እነሱንም ለመፍታት ከባድ እንደሆነም ይነገራታል። ተልማ ግን የሚያሳስባት ገንዘቡ ብቻ ሳይሆን ለራሷም መቆሟ ነበረ። ስለዚህም በራሷ አጭበርባሪዎቹን ለማግኘት ትወስናለች። ይህንም የምታደርገው ግን ገንዘቡን በላከችለት የፖስታ ቁጥር ብቻ በመጠቀም ነበረ። ቢሆንም ግን ስራው ከባድ ነው። ምክንያቱም ወደ ሌላ ከተማ መጓዝ ይኖርባታል። የተለያዩ ጓደኞቿ ጋር በደውልም ነገር ግን ሁሉም በስራ የተጠመዱ ነበሩ። ስለዚህም አዲስ ፕላንን ታመጣለች። ዳንኤልንም የምትጎበኘው አንድ ጓደኛ እንዳላት በመናገር ወደ አዛውንቶቹ ማቆያ እንዲወስዳት ታደርጋለች። እዛም ልታገኝ ሄደችው ቤንን ነበረ። ተልማና ቤን ድሮ ያሳለፉት ጥሩ የሚባል ታሪክ ነበራቸው። ቢሆንም መጨረሻ ላይ ግን ኔድን ለማግባት ነበር የወሰነችው። ያ ቢፈጠርም ነገር ግን አሁንም ጓደኝነታቸው እንደቀጠለ ነበረ። ተልማ ግን አሁን የመጣችው የቤንን ስኩተር ለመውሰድ ነበረ። በዚህ መልኩም አጭበርባሪዎቹን አገኛለሁ ብላ ነበር ያሰበችው። ቤንም ስኩተሩን የወደው ስለነበረ በዚህ ያመነታል። ከዛ በተጨማሪ እሷ ላይም የሆነ አደጋ እንዳይፈጠርም ነበር ይፈራላት። ቢሆንም ተልማ ግን ለትንሽ ደቂቃ እንድትሞክረው ትጠይቀዋለች። ቤንም ከተስማማና ከሰጣት በኋላ ግን ተልማ ወዲያውኑ ስኩተሩን በማፍጠን ከዛ ለመሄድ ትወስናለች። ቤንም ይህንን ሲመለከትም ይደነግጣል። ቢሆንም ግን በሩ ላይ ይጠብቃታል እና የሚያስቆማትና ስኩተሩን የምትወስድ ከሆነ ከሷ ጋር አብሮ ለበቀሉ እንደሚሄድ ይነግራታል። ተልማም መጀመሪያ ላይ ቤን ነገሮችን ያከብድብኛል ብላ ስላሰበች ለመቀበል ፈቃደኛ አልነበረችም። ቢሆንም በመጨረሻ ግን የሚረዳት ሰው ስለሚያስፈልጋት ትስማማለች። በኋላ ላይ ዳንኤልና ወላጆቹ በተልማ መጥፋት መጨነቅ ይጀምራሉ። አዛውንቶቹን ሊከታተሉ የነበሩ ነርሶችንም እንዴት በጥብቅ እነሱን ሊከታተሉ እንዳልቻሉ መጠየቅ ይጀምራሉ። ከዚያም ትዕይንቱ ተልማና ቤንን ማሳየቱን ይጀምራል። በስኩተራቸውም በከተማው መንገድ መጓዝ ይጀምራሉ። መጀመሪያ ላይ የሚሄዱት የተልማ ሌላ ጓደኛ የሆነችው ወደ ሞና ቤት ነበረ። ሽጉጥም ስላላት ምናልባት ለስራቸው ይጠቅመናል ብለው ስላሰቡ ከሷ ሽጉጡን ለመውሰድ ነበር የሄዱት። ሞና ልጆቿ በቅርቧ ስለማይገኙ በከባድ ሁኔታ ውስጥም ቢሆን ነገር ግን ብቻዋን እየኖረች የምትገኝ ሴት ነበረች። ተልማና ቤንንም በማየቷም ደስተኛ ነች። ቤንም ከተልማ ጋር ማውራቱን በቀጠለበት ሰዓት ላይ ተልማ ግን በመኝታ ቤት ውስጥ ገብታ ሽጉጡን መፈለጓን ትቀጥላለች። በመጨረሻም ታገኘዋለች። ነገር ግን ድንገት ትጫነውና ትተኩሳለች። ይህም ቤት ውስጥ የነበረውን ሸክላ እንዲሰብሩ ያደርጋል። እንደ ድል ሆኖ ግን ጆሮዋ ላይ በገጠማት ችግር ምክንያት ሞና የተኩሱን ድምጽ ልትሰማ አልቻለችም ነበረ። የሞና ቤትንም ለቀው በሄዱበት ሰዓት ላይ አዛውንቶች በልጆቻቸውና በልጅ ልጆቻቸው ችላ የሚባሉት ነገር ምን ያክል እንደሚያናድዳት ትናገራለች። ቤንም ምንም እንኳን ጭንቅላታቸው የሚሰራ ቢሆንም ነገር ግን የሰውነታቸው መድከም ብቻ ነገሮችን በራሳቸው እንዳይፈጽሙ እንደሚያደርጋቸው ይናገራል። በዚህ ጊዜ ላይ ዳንኤል ድንገት ተልማ ኢንስታግራም ላይ ፎቶ ፖስት ማድረጓን ይገነዘባል። እናም በእጇ ላይ ያለው ሰዓትም ያለችበትን ቦታም እንደሚጠቁመውም ያስታውሳል። የሚጠቁማቸውንም ቦታን በመከተል ቤተሰቡ ወደ ጋዝ ስቴሽኑ ይደርሳሉ። ተልማና ቤንም ስኩተሩን ቻርጅ እያደረጉ ነበረ። ቤተሰቦቿ መምጣታቸውንም በመመልከት ተልማ እጇ ላይ የነበረውን ሰዓት አውልቃ ትጥለዋለች። ከዚያም በስኩተሯም ከዛ ፍጥናም ትነዳና ትሄዳለች። ይሄ ግን ቤተሰቦቿን በጣም እንዲጨነቁ የሚያደርጋቸው ነበረ። በተለይ ደግሞ ዳንኤልን። አያቱም እንደዚህ ያለ ነገር ውስጥ በሙሉ እንድትገባ ያደረጋትም በሱ ምክንያትነት እንደሆነም ይናገራል። ከዚያም ራሱን መውቀስም ይጀምራል። ድንገትም ውስጡ የነበረው ስራ ያለማግኘትም ብሶት ከዛው ጋር አብሮ
ይወጣል። በሌላ በኩል ተልማና ቤን በራሳቸው ደግሞ መጨቃጨቅ ይጀምራሉ። ከስኩተሩ ላይም ከወረዱ በኋላ ጭቅጭቃቸውን ነበር የጀመሩት። ቤንም እያደረጉ ያሉት ነገር በጣም የጅል ስራ መሆኑን ይናገራል። ያረጁ ሰዎችም እንደዚህ አይነት ነገር ውስጥ መግባት እንደሌለባቸውም ይናገራል። በሚጨቃጨቁበት ሰዓት ላይ ግን አንድ ሰክሮ የነበረ ሹፌር ስኩተራቸውን ገጭቶባቸው ሰባብሯት ይሄዳል። በዚህ ተስፋ ባለመቁረጥ ግን ተልማ በእግሯም ቢሆን ለመሄድ ትወስናለች። ቢሆንም በመጨረሻ ግን ጉዞ ይከብዳታል። ልክ ሌሊት ላይም ትደናቀፍና ትወድቃለች። ያላት የሰውነት ሁኔታም ከወደቀችበትም መነሳት እንዳትችልም ያደርጋታል። ተልማም ድጋፍ በፈለገችበት ሰዓት ላይ ቤን ከነርሶቹ በተማረው ዘዴ ከወደቀችበት ያነሳታል። ከዚያም ትንሽዬም ቢሆን መንገላታት ጥቅም እንዳላት ይናገራል። ስለዚህም ከዚህ በኋላ ከሷ ጋር ለመቀጠል ይወስናል። እንደ ድል ሆኖም የድሮ ጓደኛቸው የነበረችው ሉዊስን ያገኟታል። እሷም ከልጇ ጋር እየነዳች ነበረ። ስለዚህም ወደሚሄዱበት ቦታ ልታደርሳቸውም ትወስናለች። ይህም ሁለቱን ወደ ተልኳቸው እንዲደርሱ የሚያደርጋቸው ነበረ። ወደዛ የሽቶ መሸጫ ይደርሳሉ። ከሽቶ በተጨማሪ ግን እንደ ፖስታ ቤትም ያገለግል ነበረ። ተልማም ወዲያውኑ ገንዘቡን የላከችበትን ሳጥን ታገኘዋለች። እናም ከትንሽ ቆይታዎች በኋላም አንድ ማይክል የሚባል ወጣት ልጅ ከዚያው ሳጥን ውስጥ የተላከለትን ነገር ይወስዳል። ማይክልም ከዛ በወጣበት ሰዓት ላይ የሚሄድበትን ቦታም ተከትለው ይሄዳሉ። የገባበት ቤት ውስጥም ከመግባታቸው በፊት እርስ በርስ የሚያወሩትን ለመስማት በሚል ስልኮቻቸውን አገናኝተው ይገባሉ። ወደ ሱቁ ውስጥ እንደገቡ ተልማ ሃርቪን ታገኘዋለች። የሱቁ ባለቤትም እሱ ሲሆን ይህን ሁላ ማጭበርበሮችን የሚሰራውም እሱ ነበረ። እንዲሁም ከሱ ጎን በመሆን የልጅ ልጁ የሆነው ማይክል የሚረዳው ይሆናል። ልክ እንደ ዳንኤልም በመምሰል ተልማን ያታለላትም እሱ ነበረ። ስልኳንም ከእጇ ካስጠላት በኋላ ገንዘቧን እንዲሁ በቀላሉ እንደማታገኘውም በመናገር ይቀልድባታል። እንዲሁም ማጭበርበሩን ለመቀጠል ሲል የቻለውን ነገር በሙሉ እንደሚያደርግ ይናገራል። ልክ በዛን ሰዓት ላይ ተልማ የታመመች ታስመስላለች። እናም ያለችውም የት እንዳለም እንደማታውቅ ማስመሰሏን ትቀጥላለች። በመደንገጥም ማይክልና ሃርቪ እሷን ለማረጋጋት ይሞክራሉ። ቢሆንም በመጨረሻ ግን ተልማ እያስመሰለች እንደሆነ ይገነዘባሉ። ምክንያቱም የያዘችውን ሽጉጥ በመውጣት ሃርቪ ላይ ትደቅናለች። ይህም ማይክል እንዲደነግጥና ከዛ ሮጦ እንዲሄድ ያደርገዋል። ቤንም የሚሆነውን ይከታተል ስለነበረ ማይክል ሲወጣ ወዲያውኑ ጠልፎ ይጥለዋል። ይህ በእንዲህ እንዳለ ተልማ ያለምንም ፍርሃት ስሜት ሃርቪ የወሰደባትን ገንዘብ እንዲመልስላት ነግሯለች። የምሯን እንደሆነም እንዲያስብ በሚል በያዘችው ሽጉጥ ከጎኑ ትተኩሳለች። ቤንም እሷን ለመርዳት ሲል ወደዛ ውስጥ ይገባል። ተልማም በኮምፒውተሩ መነካካት በጀመረችበት ሰዓት ላይ እሱ ደግሞ ሽጉጡን ሰውየው ላይ ይደቅናል። ገንዘቡ ወደ ኦንላይን አካውንት መተላለፉን ተከትሎ ገንዘቡን ወደ ራሷ መመለስ ትንሽ እንዲከብድባት ያደርጋል። ምክንያቱም ይሄ እንዴት እንደሚደረግ አታውቅም ነበር። ለዚህም ሲባል እንዲረዳት ወደ ዳንኤል መደወል ነበረባት። ዳንኤልም ጥሩ ሁኔታ ላይ መሆኗን ተከትሎም በዛ ደስተኛ ነው። ከዛም በስልኩም ምን ማድረግ እንዳለባትም ቃል በቃል መናገር ይጀምራል። የባንክ አካውንቱንም እንዴት መክፈት እንደምትችልና ወደ እሱ ውስጥም ገንዘቡን ማስተላለፍ እንደምትችልም ይነግራታል። በሱ እርዳታም በመጨረሻ ተልማ ወደ ዌብሳይት ውስጥ መግባት ችላለች። እናም ገንዘቡን ልትልክ ባለችበት ሰዓት ላይ ድንገት ማይክል ወደዛ ውስጥ ይገባል። ይህም ቤን እንዲያመነታ የሚያደርገው ነበረ። ይህንንም እድል በመጠቀም ሃርቪ ኮምፒውተሩን ለመዝጋት ይወስናል። ተልማ ግን ወዲያውኑ የእሱን ኦክሲጅን በመያዝ ምንም አይነት ነገር እንዳያደርግ ትነግረዋለች። ከዚያም ማይክልንም ባደረገው ነገር ትወቅሰዋለች። አያቱም ለመጥፎ ነገርም እየተጠቀመው እንደሆነም ነበር የነገረችው። በመጨረሻም ተልማ ማስተላለፍ የነበረባትን ገንዘብ በጥሩ ሁኔታ አስተላልፋለች። አጭበርባሪዎቹ ፊት ለፊት ሆና በድጋሚ ገንዘቧን እንዳይመልሱላት ለማረጋገጥ በሚል ኮምፒውተሩ ላይ ትተኩሳለች። ሃርቪን ባደረገው ነገርም ትወቅሰዋለች። እናም ከዚህ በኋላም ያለው የእድሜ ዘመኑ የብቸኝነት ሊሆን እንደሚችልም ትነግረዋለች። ከዚያም በእጁ ይዞ የነበረውንም ሲጋራም ከእጁ ላይ ትወስድበታለች። ማጨስም ስላለውም ጉዳትም ትነግረዋለች። በተለይ ደግሞ የኦክሲጅን ታንክ አጠገብ ማጨስ ጥሩ አልነበረም። ተልማም ሱቁን ለቃ በምትወጣበት ሰዓት ላይ ሲጋራውን በቆሻሻ መጣያ ውስጥ ትከተዋለች። ይህም ውስጥ በነበሩ ኦክሲጅን ምክንያት ፍንዳታ እንዲፈጠር ያደርጋል። ይህም ላደረጉት ስራም ድራማዊ የሆነ አጨራረስ እንዲኖረው ያደርጋል። ዳንኤልም ተልማና ቤንን ለመውሰድ በመጣበት ሰዓት ላይ ሁሉም የተፈጠረውን ነገር በሙሉ በመሃላቸው እንደሚስጥር አድርጎ እንዲይዘው ትናገራለች። ልክ ወደ አዛውንቶቹ ማቆያ በደረሱ ሰዓት ላይ ተልማ ቤንን ትሰናበተዋለች። አሁን ገንዘቧ ስለተመለሰላትም በየጊዜው እየመጣች እንደምትጎበኘውና ያስገጨችበትንም ስኩተር እንደምትገዛለትም ቃል ትገባለታለች። ከሳምንታት በኋላ የተልማ ህይወት ወደ መደበኛነቱ ይመለሳል። እሷና ዳንኤልም የኔድን መቃብር ሄዶ ይጎበኛሉ። እሱንም ለማስታወስ በሚል በመቃብሩ ላይ አበባም ያስቀምጡለታል። በዚህም ስሜታዊ በሆነ ጊዜ ላይ ዳንኤል አያቱን የማጣት ፍራቻ እንዳለው ይናገራል። ተልማ ግን በህይወቱ ላይ ትኩረት እንዲያደርግና ጥሩ ከሆኑት ጋርም ጊዜን እንዲያሳልፍ ትነግረዋለች። ስለሷ መሞት ምንም እንዳይጨነቅና ከዛ ይልቅ ግን የሰጠችውና የመከረችው ምክሮች ላይ ትኩረት እንዲያደርግ ትነግረዋለች። ሰዎችም ጥለውት ሊሄዱ የሚችሉት አንድና አንድ ነገር ቢኖር ጥሩና ደስታ የተሞላበት ትውስታ እንደሆነ ትናገራለች። ልክ እዚህ ጋርም ፊልሙም ያበቃል። ይህን ይመስል ነበር። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።